በአገዛዙ ጦርና በፋኖ መካከል ከባድ ሰፊ ዘመቻዎች ተጀምረዋል። ጦሩ ድሮን መጥቶ መጣሉንም ይፋ አድርጓል። በአየርና በምድር የታገዘ ከባድ ውጊያም እየተደረገ ስለመሆኑም ታውቋል። ከነዚህ ውስጥም በማዕከላዊ ጎንደር የተደረጉ ተጠቃሾች ናቸው። ፋኖ በማዕከላዊ ጎንደር የአካባቢው የጸጥታ አመራሮች ላይ እርምጃ መውሰዱንም አስታውቋል። ሁለት ቁልፍ የጸጥታ አመራሮች ላይ እርምጃ የወሰደበት ኦፕሬሽንም በሰፊው የምናደርሳችሁ ዜናም ይሆናል። በሌላ በኩል ብልጽግና አዲስ ወታደራዊ ስምሪት ሰጥቷል። በኤታማዦር ሹሙ በኩል ለጦር አዛዦች አዲስ ወታደራዊ ስምሪት መስጠቱም ተሰምቷል። ሌላኛው መረጃችን ነው የሚሆነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁ? ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅት ፍጻሜያችን አብራችሁ እንድትቆዩ በአክብሮት እየጋበዝን አሁን በቀጥታ ወደ መረጃዎች አለፍኩኝ። በቅድሚያም ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ ያን ቀጥታ ወዳገኘናቸው መረጃዎች አለፍን። በአማራ ክልል ጠንካራ ውጊያ እየተደረገ ከሚገኘው በማዕከላዊ ጎንደር ዞን ደንቢያ ወረዳ ሮቢትና አሽራ ተብሎ በሚጠሩ አካባቢዎች ላይ ከሌሊት ጀምሮ አዲስ ወታደራዊ ዘመቻ እየተካሄደም ነው። ዘመቻው ከደንቢያ ሮቢት ቆላ ድባ የተንቀሳቀሰው የብልጽግና ሰራዊት በሌሊት ወደ አሸራና ሮቢት ገብቶም የጀመረው ጥቃት እንደሆነና ፋኖ የሚመጥን ምላሽ የሰጠበት ውጊያ እንደሆነም የመረጃ ምንጮቻችንም ገልጸዋል። በዚሁ በደንቢያ ቀጠና ተከታታይነት ያላቸው ወታደራዊ ዘመቻዎች አሁንም በስፋት ጥሏል ያሉት የመረጃ ምንጮቻችን በፋኖ በኩል የሚሰጡ ያጸፋ ምላሾችም ጠንካራ መሆኑንም አክለዋል። በተያያዘም ከብልጽግና ጥምር ጦር ጋር ከፍተኛ ውጊያ በማድረግ ላይ የሚገኘው ፋኖ በተለያዩ አካባቢዎች ላይ በብልጽግና ስር ባሉ በታጠቁ ኃይሎችና በፋኖ መካከል ከባድ ውጊያ መደረጉንም ፋኖም ገልጿል። የአማራ ፋኖ በጎንደር ጠቅላይ ግዛት 5ኛ ኮር በ5 አቅጣጫ የተሰነዘረበት ጥቃት መመከቱን የገለጸ ሲሆን ከደጎማ ከማክሰኝትና ከፍራንስ ወታደራዊ ካምፖች ፋኖንና አመራሩን ለማፈን የሰጠውን ዘመቻ በመቀልበስ የተንቀሳቀሱት የብልጽግና ጥምር ኃይሎች በፋኖ ይዘታዎች ድንገተኛ የማጥቃት ሙከራ ማድረጉን የኮሩ ቃል አቀባይም ለሚዲያችንም ገልጸዋል። ውጊያው በደንዝዝ በዳስ ማርያምና በሀብተወየና በፍራንስ ግንባሮች ሰፊ ቀጠና የሸፈነ ውጊያ የተካሄደ ሲሆን የጥቁር አንበሳ ክፍለ ጦር ዋና ሰብሳቢም አርበኛ ሀብቴ ውጊያውን በበላይነት መምራታቸውንም ገልጸዋል። እንደ ኮሩ መረጃ ከሆነ በተለይም በፍራንስ በተደረገው ከባድ ትንቅንቅ መብረቅ ክፍለ ጦርና በሌሎች ጥምረት የገባው የብልጽግና ጦር ከፍተኛ እርምጃ እንደተወሰደበትም ገልጸዋል። ሰነዘረውን ከበባ በመስበር የብልጽግና ሰራዊት ወደ መጣበት እንዲያፈገፍግ ተደርጓል ነው ያሉ ኮሩም። በዚህ ውጊያ ሳቢያ በብልጽግና የጸጥታ ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱንም ገልጸዋል። በተደረገው ውጊያም ከ50 በላይ የሚሆኑት የብልጽግና ሰራዊት መሞታቸውንና ቁጥራቸው በውል ያልታወቁት ደግሞ መቁሰላቸውን የቃል አቀባዩ ክፍልም አስታውቋል። ይህ በእንዲህ እንዳለ በሆሮ ጉዱሩ ወለጋ ዞን ሪፈንት የገጠር ቀበሌ እንዲሁም ገባ ሰንበታ አነስተኛ ከተማ ላይ ኦነግ ሸኔ በዛሬው ዕለት በጠዋቱ በከፍተው ድንገተኛ ጥቃት 8 ንጹሃን አማራዎች ወዲያውኑ ሲገደሉ 2 ሰዎች ታግተው መቁሰላቸው ከጥቃቱ የተረፉ እማኞችም ገልጸዋል። በኦሮሚያ ክልል በወለጋ ኦነግና ኦህዴድ ብልጽግና በጥምረት ህዝቡን እንደሚያጠቁ የታወቀ ሲሆን በአንዳንድ ሚዲያዎች በኩል ከኦነግ ጋር አብረን እየሰራን ነው የሚል ምክንያት በመፍጠር ወገኖቻችን ራሳቸውን እንዳይከላከሉ እያዘናጉ የሚገኙ አካላት መኖራቸውም ጠቅሰዋል። ነዋሪዎች እንዲህ አይነት አዘናጊ የሆነ የሚዲያ ዘገባ የሚሰሩ ግለሰቦች ኦነግ ሸኔ አማራን ባገኘው አጋጣሚ ከማጥቃት ወደ ኋላ ስለማይሉ ወገኖቻችን ከማዘናጋት እንዲቆጠቡ ሲሉም እናሳስባለን። በሌላ በኩል በኢትዮጵያ ድንበር ከባድ ውጊያ እየተደረገም ነው። ድንበር ላይ ጦሩ መጠነ ሰፊ ዘመቻም ጀምሯል። ከባድ ውጊያም ተቀስቅሷል። ጦሩ የጠላት ድሮን መጥቶ መጣሉን ይፋ ያደረገ ሲሆን በአየርና ምድር የታገዘ ከባድ ውጊያ እየተደረገ ስለመሆኑም ታውቋል። የሱዳኑ ጦር ኃይል በደቡብ ምስራቅ ብሉ ናይል ግዛት የምትገኘውንና ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ጋር የምትዋሰነውን ስልታዊ የድንበር ከተማ ጉምሩክን መልሶ ለመቆጣጠር ከትናንት አንስቶ ሰፊ ማጥቃት መክፈቱን የጦር ምንጮች ጠቅሶም ዘግበዋል። ይህ ጥቃት የተሰነዘረው ከአማጺው የፈጣን ድጋፍ ኃይልና ከሱዳን የህዝብ ነጻነት ንቅናቄ ጋር ከባድ ውጊያ ከተደረገ በኋላ ነው። ስማቸው እንዳይገለጹ የፈለጉ የጦር ምንጮች ጠቅሶ እንደዘገበው የሱዳን ጦር ኃይልና አጋሮቹ ከጉምሩክ ከተማ ዳርቻ በሚገኘው የፈጣን ድጋፍ ኃይል የፊት መስመር ይዞታዎች ላይ ለሰዓታት ከቆየ ውጊያ በኋላ ከባድ ጥቃትም ሰንዝሯል ብሏል።
ጥቃቱ ከተማዋን መልሶ ለመቆጣጠር ያለመ የኦፕሬሽን አካል ሲሆን ከተማዋ ካለፈው መጋቢት ወር ጀምሮ በአርኤስኤፍ እና በሱዳን ህዝብ ነጻነት ንቅናቄ በጥምረት ቁጥጥር ስርም ቆይታለች። የመጨረሻው ጥቃት የተሰነዘረው በተባበሩት አረብ ኤሚሬትስ የሚደረገው የፈጣን ድጋፍ ኃይልና አጋር ሚኒሻው የሱዳን ህዝብ ነጻነት ንቅናቄ የዚህ ዓመት መጋቢት ወር ላይ ኩምሩክ ከተቆጣጠሩ በኋላ በብሉ ናይል ክልል ውስጥ ለወራት የቆየ ወታደራዊ ዘመቻ በነበረበት ወቅትም ነው። ይህ ሁኔታም ግጭቱ ወደ ጎረቤት ሀገር ኢትዮጵያ ሊሻገር ይችላል የሚል ስጋትም ተፈጥሯል ተብሏል። በሌላ መረጃም የብልጽግናው ሰራዊት ኢታማዦር ሹሙ ለጦር አዛዦች ትዕዛዝ መስጠታቸው ተሰምቷል። ባለ ማግኘት በሚደረግ ብዙ የጦር መኮንኖችን ከፍተኛ ዝግጅት ማድረግ ይጠበቅባቸዋል ያለው ብልጽግና በሰራዊቱ ኢታማዦር ሹም በፊልድ ማርሻል ብርሃኑ ጁላ በኩል ትዕዛዝም አስተላልፈዋል ተብሏል። ሀገራችን ባለ ማግኘት የምታደርገው ጉዞ ፈታኝ ወታደራዊ መስመሮችን ማለፍ የሚጠበቅ በመሆኑ የጦር መኮንኖቹ ጠንካራ ዝግጅት እንዲያደርጉ ሲሉም ያሳሰቡት ፊልድ ማርሻሉ ይህንን የተናገሩት በብልጽግና መከላከያ ኮሌጅ ስትራቴጂና ደህንነት ጥናት ዘርፍ የሰለጠኑ ወታደራዊ መኮንኖችን ሲያስመርቁ ነው ተብሏል። ይህ በእንዲህ እንዳለ የኢትዮጵያ አየር ዋና አዛዥ ጀነራል ይልማ መርዳሳም የኢትዮጵያ አየር ኃይል በላቀ ቴክኖሎጂ የተገነባ ብሔራዊ ጥቅምን የሚያስከብር ኃይል ነው የሚል ንግግርም ተናግረዋል። ይህንን የጀነራሉን ንግግር በተመለከተ አስተያየታቸውን የሰጡት ወታደራዊ ተንታኞች የኢትዮጵያ አየር ኃይል የኢትዮጵያ ጥቅም እያስከበረ ነው ሲሉ የተናገሩት ጀነራል ይልማ መርዳሳም ራሳቸውንም ለትዝብት የሚጥል ነው እያሉ ሲሆን የኢትዮጵያ አየር ኃይል በንጹሃን ላይ በድሮን ጥቃት እያደረሰ ያለው ጉዳት የኢትዮጵያ ብሔራዊ ጥቅም ነው ወይ? በኢትዮጵያ ንጹሃን ላይ እያደረሰው ያለው ጉዳት ሲሉም ይጠይቃሉ። በትናንትናው ዕለት ብቻ በሄሊኮፕተር በሁለት ዙር ለሁለት ሰዓታት ባደረጉት ድብደባ ከ7 ጊዜ በላይ በምስራቅ ወለጋ ኪረሙ ወረዳም የፈጸሙት ጥቃት እስካሁን በርካታ የመኖሪያ መንደሮችንም አውደማቸውም ታውቋል። ላለፉት 3 ተከታታይ ዓመታት ከዚህ ቀደም ብሎ በነበሩት የህወሓት ጦርነቶች በአገር ውስጥ ውጊያዎች ላይ ሙሉ በሙሉ የተሳተፈ የሚገኘው አየር ኃይል በንጹሃን ላይ ያደረሳቸው ጉዳቶች በቀላሉ የሚታዩም አይደሉም ተብሏል። ይህንን ነው እንግዲህ ብሔራዊ ጥቅም እያሉ የሚጠሩት ያሉት ተንታኞቹም ትምህርት ቤቶች፣ የጤና ተቋማት እያወደሙ ነው የሚገኙትም ብሏል። ለዚህ ፖለቲካዊ መፍትሄ ከመፈለግ ይልቅ አሁንም ወታደራዊ ትዕዛዝ እየሰጡ የሚገኙት ወታደራዊ አዛዡ ወደፊት ያለውን ቀውስም እያባባሱ ቀጥለዋል ብሏል። አየር ኃይሉ አሁንም አጠቃላይ በተሰጠው ስምሪት በተጠንቀቅ እንዲቆምም ታዟል ተብሏል። የኪራይ ሰብሳቢው ሰራዊት በማይገባቸው አካባቢዎች በድሮን ምናልባትም በኢትዮጵያ የድሮን ታሪክ የድሮን ጦርነት ከተጀመረ በኋላ ሰው አልባ አውሮፕላኖች በአማራ ክልል ከ460 በላይ የድሮን ጥቃቶች ተፈጽመዋል። እስካሁን ባሉ 3 ዓመታት ይህንን ያህል የድሮን ጥቃት በአገር ውስጥ በሚገኙ የራሱ ህዝብና እንዲሁም ጥያቄ ባላቸው ወጣቶች ላይ ጥቃት የፈጸመ ለአገር አይመስለኝም ያሉት ወታደራዊ ተንታኞቹም እንግዲህ ይህንን ነው ብሔራዊ ጥቅም እያስከበርን ነው ያሉ የሚገኙት ብለዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።